ህይወት አንዳንዴ ካልጠበቅነው አቅጣጫ ፈተናዎችን ትደቅንብናለች። በተለይም ለሴቶች ማህበራዊና ኢኮኖሚያዊ ጫናዎች ነገን ተስፋ ቢስ ሊያደርጉት ይችላሉ። ቦንቱ ትባላለች። በአስቸጋሪ የህይወት ፈተና ውስጥ አልፋለች። የተለያዩ ከባድ ስራዎችን ሰርታለች። አሳዛኝና አስቸጋሪ ሁኔታዎችን አሳልፋለች። የምትይዘውና የምትጀምረው ስራ ሁሉ አልሳካልሽ ስላላት ተስፋ ወደ መቁረጡም ተቃርባ ነበር። ወደዛ ሳይድ በፊት በጣም አስቸጋሪ ህይወት ላይ ነበርኩ። ለምን ያስከፊ በቃ ለህይወቴ ለስራ ማጣት ምናምን ብዙ ነገር ነበር። ደስ የማይሰላይ ስራ ላይ ነበርኩ። ነገር ግን ለውጥ የሚጀምረው ካለፈው ቁስል ሳይሆን ለነገ ካለን ጽኑ ፍላጎት በመሆኑ ለነገዋ የሴቶች ተሐድሶና ክህሎት ማበልጸጊያ ማዕከል በመግባት የህይወቷን ለውጥ ሀብላ ጀመረች። እዛ ገብቼ በጣም የትም ያላገኘሁት ትምህርት አገኘሁት። ክህሎት ልክ እንደገባው ክህሎት ተማርኩ። ከክህሎት ብዙ ነገር ወሰድኩ። ከዛ በኋላ ደግሞ ወደ ፊልድ ስንመረጥ ወደ ፊልድ ገባው። ፊልድን ተወርቼ አሁን ለስራ ብቁ ሆኜ እዚህ ደርሻለሁ። ሌላዋ ባለታሪካችን ውቢት ትባላለች። ውቢትም ብዙ አስቸጋሪ የህይወት ውጣ ውረዶችን አሳልፋለች። የነገዋ ተቋም ከመግባቴ በፊት ትንሽ ህይወት አስቸጋሪ ነበረች። ያው በሴቶች ልጆች ላይ የሚደርሱ ነገሮችን በጣም ብዙ ነገር ነበሩ። ግን ያው ህይወት ማይቀየር የለም፣ ተቀይሮ እግዚአብሔር ይመስገን ወደ ነገዋ ተቋም ገብተናል። ከዛም በፊት በጣም ብዙ አስቸጋሪ ነገሮችን አሳልፌያለሁ እንደግልም። ግን እግዚአብሔር ይመስገን ዛሬ ያ አይደለም፣ ተቀይሮ እዚህ ደርሰናል። ከያቅጣጫው የገጠማት የኑሮ የሥራ ማጣትና የሴትነት ፈተናን ለማሸነፍና በሁለት እግሮቿ ቆማ ነገዋን አጥርታ በተስፋ ለማየት ወደዚህ ማዕከል በመግባት የክህሎትና የስነ ልቦና ለውጥ ስልጠናን ወስዳለች። በጋርመንት በዚህ በጨርቃ ጨርቅ ነው የሰለጠንኩት እና ስመርጠው ሙያውን ደስ እያለኝ ነው የመረጥኩት። ስልሽ ያው ካለው ነገር አንፃርና ለነገይም የተሻለ ነው ብዬ ስላሰብኩኝ በጣም ደስ የሚል ነው። እንደመረጥኩትም ደግሞ ሆኖልኛል፣ እግዚአብሔር ይመስገን። አሁን ላይ የቦንቱም ሆነ የውቢት ህይወት ተቀይሯል። በነገዋ ማዕከል በመግባት የነገ ኑሯቸውን የሚመሩበት ክህሎት ሰንቀዋል። የትላንት ፈተናቸውን አልፈው ነጋቸውን ለማሳመር ዛሬን በተለያዩ የሥራ ዘርፎች ላይ ተሰማርተው እየተጉ ነው። ከራሳቸው አልፈው ለሌሎችም መትረፍ ችለዋል። የነገዋ ተቋም ያልቀየረልኝን ነገር ብጠይቀኝ ይሻለኛል። ማለቴ በጣም ብዙ ነገርን ቀይሮልኛል። እኔነቴን፣ ማንነቴን አልችልም የምለውን ነገር እንድችል በጣም ብዙ ነገር ማለት ነው። ማለቴ እኔ እንጃ ለመግለጽ የሚከብድ ያክል ነው። በጣም ብዙ ነገሮችን ቀይሮልናል የነገዋ ተቋም ከሁሉ ከአስተሳሰባችን ጀምሮ ማለት ነው። በጣም ብዙ ነገሮችን የቀየረልን የነገዋ ተቋም ነው። ይሄን እድል ለብዙ ሴቶች ይመኛሉ። ለምን ይሄን እድል ያገኙ እዛ ግቢ ገብቶ ተምሮ በተለይ የክህሎት ትምህርት ተምሮ ስለ ልቦና ምናምን ተምሮ ጥሩ ህይወት ላይ የሌሉ ሴቶች ይሄን እድል አግኝቶ ቢማሩ ደስ ይለኛል። ሁለት አይነት ስልጠና ነው የሚሰጠው። አንዱ የተሐድሶ ስልጠና ነው። የኛ ባለጉዳዮች ወይም እዚህ ገብተው እንዲሰለጥኑ ፍቃድ ያላቸው ወይም የተፈቀደላቸው ቅድም መነሻዬ ላይ ለመጠቆም እንደሞከርኩት በጣም ብዙ ችግር ውስጥ ያሉ እህቶቻችን ሴቶች ናቸው። በጎዳና ላይ በልመና የሚተዳደሩ እንደዚሁ ብዙ ህይወት ሳይመቻቸው ወደ የወሲብ ንግድ ስራ ውስጥ የገቡ ከአረብ የተመለሱ ችግር ፈተና ያዩ ሴቶችን እዚህ ያስገብቶ ስልጠና ይሰጣል። እንግዲህ ቀጥታ ወደ ሙያ ስልጠና ከመግባታችን በፊት ከነበሩበት ህይወት ሐሳብ ጭንቀት ማስወጣት ስለሚገባ የተሐድሶ ስልጠና ይሰጣል ማለት ነው። አእምሯቸው ላይ ሐሳባቸው ላይ የወደፊት ህይወታቸው ላይ መስራት እንደሚችሉ መለወጥ እንደሚችሉ ከዚህ ከገቡበት ችግር መላቀቅና የተሻለ ህይወትን መምራት እንዲችሉ የተሐድሶ ስልጠና በብዙ ባለሙያዎች ይሰጣቸዋል። ያን የተሐድሶ ስልጠና ደግሞ ካጠናቀቁ በኋላ የሙያ ክህሎት ስልጠና አላቸው። እስከ 6 ወር ሁለቱ አንድ ላይ እስከ 6 ወር ሊፈጅ የሚችል ጊዜ ውስጥ ይማራሉ። የአዲስ አበባ ከተማ አስተዳደር ለነገዋ የሴቶች ተሐድሶና ክህሎት ማበልጸጊያ ማዕከልን በመገንባት በተለያዩ ችግሮች የወደቁ ሴቶችን ወደ ማዕከሉ በማሰባሰብ የተሐድሶ ስልጠናዎችን እየሰጠ ይገኛል። ራሳቸውን ከመቻል አልፈው ለሌሎች እንዲደርሱ እድል እንዲፈጥሩ እንዲሁም ሁለንተናዊ ለውጥ እንዲያመጡ አድርጓል የነገዋ የስልጠና ማዕከል። እስካሁን በ4 ዙሮች ብቻ
ከ1500 በላይ ሴቶችን በማሰልጠን በተለያዩ ዘርፎች የክህሎት ባለቤት እንዲሆኑ አድርጓል። ስለዚህ መጀመሪያ ቀስ በቁጥሩን አነስተኛ አድርገን ነው የጀመርነው። ወደ 300 አካባቢ ነው የጀመርነው። ሁለተኛ ዙር ወደ 380 ከፍ አረግን። ሶስተኛ ዙር ወደ 810 ከፍ አረግን። አሁን 1000 አሉ። በሚቀጥለው ጀምሮ ደግሞ 2000 በሙሉ ኃይል እንጀምራለን ማለት። እነዚህ ሴቶች በተቋሙ የሚኖራቸውን የክህሎትና የሙያ ስልጠና ሲያጠናቅቁ የምረቃ ሰርቲፊኬት ብቻ ሳይሆን ወደ ስራ የሚገቡበት እድል መመቻቸቱ ተቋሙን ልዩ ያደርገዋል። ስልጠናቸውን እዚህ እንዳጠናቀቁ ኢቭን ከማጠናቀቃቸው በፊት ጀምሮ ተቋሙ ከከተማ አስተዳደሩ ጋር በመሆን የስራ ትስስር ይፈጥርላቸዋል። ሁሉንም የስራ ትስስር እንፈጥራለን። ስለዚህ ስራ የት ገባል ብሎ የሚጨነነቁበት ህይወት የለም፣ አጋጣሚም የለም። ራሳችን ተቋሙ ከከተማ ውስጥ ከሚገኙ በርካታ መንግስታዊ ካልሆኑ ግለሰቦች፣ ፋብሪካዎች፣ ድርጅቶችና ተቋሞች ጋር በመናበብ ከመጨረሳቸው በፊት ስራ ይጠናቀቅላቸዋል፣ ስራ ይገኝላቸዋል ማለት ነው። ከዛ ስንወጣ እዛ መጀመሪያ እዛ ስንገባ ያለው ነገር እንደጠበቅነው አይደለም። ደግሞ ሲቀጥልም ወተንስ የሚለው ነገር እዛ ስኖሪ ስጋት አለ፣ ግን ደግሞ እንደ ስጋታችን አልነበረም። ስራው እንደምታዩ ነው እንግዲህ ሙሉ ነው። ከዛ ሲወጣ ደግሞ ለገጣሚኝ እዚህ ስራውን አገኘቼ እድል አገኘቼ የጣናተር አካባቢ ወጣው። እዛ እየሰራው ነው። ምግብ ቤት ተሰጥቶኝ ከተከፍተን ምግብ ቤት እየሰራው ነው። በጋራ 5 ሆነን መጣን። ተደራጅተን 5ታችን ያለን እየሰራን ነው። ጥሩ ደረጃ ላይ ደርሰናል። እነዚህ ሴቶች የማዕከሉ ውጤታማነት ህያው ምስክሮች ናቸው። የ1500 ሴቶችን ህይወት መለወጥ በርካታ የተለወጡ ቤተሰቦችን መፍጠር ማለት ነው። ለነገዋ ዛሬም ነገም ለሴቶች ክብርና ስኬት መትጋቱን ይቀጥላል። አንዲት ሴት ስትበቃ ትውልድን አብቅታ ሀገር ትገነባለችና